ሰላም ቤተሰቦች እንዴት ናችሁ? ዛሬ ስለ ቅዱሳት መጻሕፍት በሚል ርዕስ አንድ ትምህርት ወይም ሀሳብ ይዤላችሁ መጥቻለሁ። እንደሚታወቀው በሰው ልጅ ታሪክ ውስጥ ቅዱሳት መጻሕፍት ወይም መጻሕፍት እንዳጠቃላይ እጅግ በጣም ትልቅ አስተዋጽኦ አበርክቷል። በሰው ልጅ የስነ ጽሑፍ ታሪክ ውስጥ ማለት ነው። የሰው ልጅ የተለያዩ ሀሳቦችን በቃል ከመግለጽ አልፎ በጽሁፍ በተለያዩ ቁሳቁሶች በድንጋይ ላይ ሊሆን ይችላል፣ በሐውልቶች እንዲሁም በተለያዩ ቁሳቁሶች የተለያዩ ጽሁፎችን እየጻፈ በታሪክ ሂደት ውስጥ ከመጣ በኋላ ቅዱሳት በመጽሐፍት መልክ ደግሞ ከጥቅል ወደ መጽሐፍ በጥቅል ነበር ድሮ መጽሐፍት ወይም ጽሁፎች የሚጻፉት። ከዛ ደግሞ በአንድ ላይ መጽሐፍት ተደጉሰው በአንድ ላይ ተደራጅተው መጽሐፍት የሚል ደረጃን እስከሚይዙ ድረስ ወይም መጽሐፍ እስከሚባል ድረስ ብዙ ዓመታትን ፈጅቷል በታሪክ እንደሚታወቀው ማለት ነው። ከዛም ፕሪንቲንግ ማሽን ወይም ማተሚያ መሳሪያ ከመጣ በኋላ ደግሞ መጽሐፍት በደንብ ተደራጅተው መታተም ጀመሩ። በደንብ የተደራጁ እየሆኑ መምጣት ጀመሩ ማለት ነው። ስለዚህ ከነዚህ ውስጥ ደግሞ የመጀመሪያው የታተመው መጽሐፍት እና እጅግ ጥንታዊ መጽሐፍ ቅዱስ እንደሆነ በታሪክ ይታወቃል። ስለዚህ ከነዛ እንዲሁም ከመጽሐፍ ቅዱስ ባሻገርም ሌሎች ቅዱሳት መጽሐፍቶች ከዛ በኋላ መጻፍ ጀምረዋል። እንዲሁም ሌሎች አይነት መጽሐፍቶች የታሪክ ሊሆን ይችላል፣ የጥበብ ብዙ አይነት መጽሐፍቶች መጻፍ ተችሏል ማለት ነው በታሪክ እንደሚታወቀው። ስለዚህ ዛሬ ቅዱሳት መጽሐፍት ስለሚባሉት ቅዱሳት ማለት ቅዱስ ማለት የተለየ የከበረ ማለት የከበሩ መጽሐፍት የተለዩ ለየት ያሉ መጽሐፍቶችን ለማየት ወይም ለመዳሰስ እንሞክራለን ማለት ነው። በግዕዝ ስነ ጽሑፍ ውስጥ የተለያዩ አይነት መጽሐፍቶች ተጽፈዋል። እነዛ መጽሐፍቶች እንዴት ነው የተጻፉት? የድሮ አባቶች ወይም አበው የተለያዩ ጽሑፎችን ሲተረጉሙ ሊሆን ይችላል። አንድምታ ትርጓሜ ሲያዘጋጁ፣ ለዜማ ሲያዘጋጁ ወይም ቅኔ ለተለያዩ አይነት አገልግሎቶች የሚውሉ መጽሐፍቶችን ወይም ለታሪክ ሊሆን ይችላል በብራና ዳምጠው ቀለም በጥብጠው ከእጽዋት አዘጋጅተው በብዕራቸው የተለያዩ መጽሐፍቶችን ጽፈውልን አልፏል። እጅግ ብዙ መጽሐፍቶችን ማለት ነው። አሁን ላይ የተለያዩ የግዕዝ ብራና መጽሐፍቶች በታሪክ ሂደት ውስጥ አንዳንዶች ተሰርቀው ሊሆን ይችላል ወይም ተግዘው የተለያዩ የዓለማችን ክፍል ውስጥ በአውሮፓ፣ በአሜሪካ ይገኛሉ ማለት ነው። እነዚህ የግዕዝ ብራና መጽሐፍቶች በሙዚየሞቻቸው ወይም በቤተ መዘክራቸው አሁን ላይ እያስጎበኟቸው ያሉ ብዙ አይነት ኢትዮጵያዊ የግዕዝ የብራና መጽሐፍቶች አሉ። የግዕዝ ብራና መጽሐፍቶችን ስናይ በጣም ትልልቅ መጽሐፍቶች እንዳሉ ታሪክ ይነግረናል። ምን ማለት ነው? አንድ ሰው ራሱ መሸከም ማይችል በሁለት ሰው ተሸክሞ የሚሄዳቸው አይነት መጽሐፍቶችም እንደሚገኙ ይታወቃል ማለት ነው። በተለያዩ ቦታዎች እንዳሉም ይታወቃል ማለት ነው። ስለዚህ የግዕዝ ብራና መጽሐፍት ያበረከቱት ትልቅ አስተዋጽኦ አይረሴና አይተኬ መሆኑን ማወቅ ወይም መረዳት ይቻላል፣ በታሪክም በእውነታውም ማለት ነው። ስለዚህ እነዚህን የግዕዝ ብራና መጽሐፍት አይነቶችን አንድ ባንድ ለመዳሰስ እንሞክራለን። የግዕዝ ብራና መጽሐፍት ብዙ አይነት ናቸው። አበይት የሚባሉትን ግን ዋና አይነቶችን አሁን እንደሚከተለው ዘርዝሯቸዋል። የመጀመሪያው የቅዱሳት መጽሐፍት አስራው መጽሐፍት ነው። አስራው ማለት የመጽሐፍት ስር ማለት ነው። የመጽሐፍት ስር ወይም ዋና ማለት ነው። አስራው መጽሐፍት ወይም መጽሐፍ ቅዱስ የምንለው ማለት ነው። ቅዱስ የሆነው ታላቁ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ ወይም አስራው መጽሐፍት በውስጡ ብዙ መጽሐፍቶች አሉት ማለት ነው። መጽሐፍ ቅዱስ ከመሆኑ በፊት የተለያየ የተበታተነ ብዙ አይነት መጽሐፍት ነበሩ ማለት ነው። እነዛ በአንድ ላይ ተደጉሶ በአንድ ላይ ተደራጅተው አንድ መጽሐፍ ሲሆን መጽሐፍ ቅዱስ ወይም አስራው መጽሐፍት ተብለው ተጠሩ ማለት ነው። መጽሐፍ ቅዱስ በውስጡ ሁለት አይነት
ክፍሎች እንዳሉት ይታወቃል። የመጀመሪያው የብሉይ ኪዳን መጽሐፍት ነው። ብሉይ ማለት የድሮ የጥንቱን ኪዳን የሚያወሳ የመጽሐፍ ቅዱስ ክፍል ነው። ሁለተኛው ደግሞ የሐዲስ ኪዳን መጽሐፍት ክርስቶስ ከመጣ በኋላ የተጻፉት መጽሐፍቶች የሐዲስ ኪዳን መጽሐፍት ይባላሉ ማለት ነው። የብሉይ ኪዳን መጽሐፍቶች ውስጥ እነ ስምንቱ ብሔረ ኦሪት የሚባሉት ኦሪት ዘፍጥረትና ሌሎችም የታሪክ መጽሐፍት አሉ፣ የዜማ መጽሐፍት አሉ፣ የመዝሙር መጽሐፍት አሉ፣ የትንቢት መጽሐፍትም አሉ። እንዲሁም የሐዲስ ኪዳን መጽሐፍት የሚባሉት ወንጌል፣ ግብረ ሐዋርያት ወይም የሐዋርያት ሥራ፣ መልእክታት እንዲሁም የዮሐንስ ራእይን አጠቃሉ። እነዚህ ሁሉ በአንድ ላይ ተደራጅቶ መጽሐፍ ቅዱስ ይባላል ማለት ነው። ሁለተኛው አዋልድ መጽሐፍት የምንላቸው ናቸው። እነዚህ ደግሞ የመጽሐፍት ልጆች፣ የየትኛው መጽሐፍ? የመጽሐፍ ቅዱስ ልጆች የምንላቸው ማለት ነው። ስለ መጽሐፍ ቅዱስ የበለጡ ማብራሪያ፣ ትርጓሜ ሊሆን ይችላል፣ የተለያዩ አይነት አገልግሎቶችን የሚሰጡ መጽሐፍት አዋልድ መጽሐፍት ይባላሉ ማለት ነው። ለምሳሌ መጽሐፍተ ሊቃውንት አለ፣ የሊቃውንት መጽሐፍት፣ መጽሐፍተ መነኮሳት። ባለፈው በጉባኤ ቤት ትምህርታችን ላይ አራቱ ጉባኤያት ብዬ ከአራቱ ጉባኤያት ውስጥ አንዱ የመጽሐፍት ትርጓሜ ቤት ነው። በዚህ የመጽሐፍት ትርጓሜ ቤት ውስጥ ደግሞ የሚሰጡ ትምህርቶችን ወይም የመጽሐፍት አይነቶችን አይተን ነበር። የመጀመሪያው የብሉይ ኪዳን ትርጓሜ ነው። ሁለተኛው የሐዲስ ኪዳን ትርጓሜ፣ ሶስተኛው የመጽሐፍተ ሊቃውንት ትርጓሜና አራተኛው የመጽሐፍተ መነኮሳት ነው ብያችሁ ነበረ። ስለዚህ እነዚህ መጽሐፍቶች በትርጓሜ ቤት ትምህርቶች የሚሰጡ የመጽሐፍት አይነቶች ናቸው ማለት ነው። መጽሐፍተ ሊቃውንት ወይም የሰለስቱ ምዕት መጽሐፍትን አካቶ እንዲሁም ሌሎች አይነት መጽሐፍቶችን እንደ መጽሐፍ አቡሻከር ሊሆን ይችላል። የተለያዩ መጽሐፍቶች በመጽሐፍተ ሊቃውንት ውስጥ ሊካተቱ ይችላሉ ማለት ነው። እንዲሁም መጽሐፍተ መነኮሳት ደግሞ አረጋዊ መንፈሳዊ ፍሌክሲዩስ ብለን ባለፈው አይተነዋል። እንዲሁም ማሪሳክ ሶስቱ መጽሐፍተ መነኮሳት እንደሚባሉ አይተን ነበረ። እነዚህ በመጽሐፍተ መነኮሳት ውስጥ ይካተታሉ ማለት ነው። ሌሎች የብራና መጽሐፍቶች ደግሞ የትምህርት ሃይማኖት መጽሐፍት አሉ፣ ወይም የነገረ መለኮት ወይም የነገረ ሃይማኖት መጽሐፍት የምንላቸው አሉ። በዚህ ውስጥ ደግሞ የተለያዩ የነገረ ሃይማኖትን ወይም ነገረ መለኮትን የሚዳስሱ የተለያዩ አይነት መጽሐፍቶች አሉ። ለምሳሌ ስለ ምስጢረ ሥላሴ ሊሆን ይችላል፣ ስለ ምስጢረ ሥጋዌ፣ ምስጢረ ትንሣኤ ሙታን፣ ምስጢረ ጥምቀት እንዲሁም ምስጢረ ሥጋ ወደሙ ወይም ምስጢረ ቁርባን እና ሌሎችም ነገረ ክርስቶስ፣ ነገረ ማርያም ሌሎች አይነት ሀሳቦችን የሚያነሱ የትምህርት ሃይማኖት መጽሐፍቶች አሉ ማለት ነው። እንደዚህ አይነት መጽሐፍቶች የትምህርት ሃይማኖት መጽሐፍት ይባላሉ ማለት ነው። ሌላው ደግሞ የሥርዓተ ቤተክርስቲያን መጽሐፍት የሚባሉት አሉ። የሥርዓተ ቤተክርስቲያን መጽሐፍት የሚባሉት የቤተክርስቲያንን ስርዓት፣ ዶግማውን፣ ቀኖናውን ለማስፈጸም የሚውሉ የሥርዓት የሚባሉ መጽሐፍቶች አሉ ማለት ነው። እንደዚህ አይነት መጽሐፍቶች ደግሞ የሥርዓተ ቤተክርስቲያን መጽሐፍት ይባላሉ ማለት ነው። ለምሳሌ እንደ ፍትሐ ነገሥት ሊሆን ይችላል፣ እንደ መጽሐፈ ግሳዌ ሊሆን ይችላል። እንዲሁም ሌሎችም የሥርዓት መጽሐፍቶች አሉ ማለት ነው። እንደዚህ አይነት መጽሐፍቶችን ነው የሥርዓት መጽሐፍት የምንላቸው። ሌላኛው የመጽሐፍት አይነት ደግሞ የቤተ ክርስቲያን አስተዳደርና የተግሳጽ መጽሐፍት የሚባሉ አሉ። እነዚህ መጽሐፍቶች ደግሞ ቤተ ክርስቲያንን እንዴት መዋቅሯን ጠብቃ እንደምትተዳደር የሚያስረዱ መጽሐፍቶችን እንዲሁም ተግሳጽ የሚሰጡ ምክር የሚሰጡ የመጽሐፍት አይነቶች አሉ ማለት ነው። ሌላኛው ደግሞ የዜማ መጽሐፍት ናቸው። እነዚህ በዜማ ትምህርታችን ላይ በአራቱ ጉባኤያት ትምህርታችን ውስጥ አንዱ የዜማ ቤት ነው። በዜማ ቤት ትምህርታችን ላይ የዜማ መጽሐፍት እንዳሉ አይተናል። የዜማው ሊቅ ወይም አባት ቅዱስ ያሬድ የደረሳቸው የዜማ መጽሐፍት አይነቶች አሉ። እንደ ጾመ ድጓ፣ መዋሲት እንዲሁም ሌሎችም መጽሐፍቶች አሉ። እንደዚህ አይነት መጽሐፍቶች የዜማ መጽሐፍት ይባላሉ። ሌሎችም አሉ እንደ መጽሐፈ ቅዳሴ፣ መጽሐፈ ሰዓታት፣ መጽሐፈ ኪዳንና ሌሎችም የዜማ መጽሐፍት በመሆን ያገለግላሉ ማለት ነው። ሌላው ደግሞ የአንድምታ ትርጓሜ መጽሐፍት ናቸው። እነዚህ ደግሞ መጽሐፍ ቅዱስን አንድምታ እየሰጡ ወይም የሊቃውንትን መጽሐፍት ሌላ ተጨማሪ አንድምታ እየሰጡ ወይም ትርጓሜ እየሰጡ የሚያብራሩ መጽሐፍት
የአንድምታ ትርጓሜ መጽሐፍት ይባላሉ ማለት ነው። ለምሳሌ የኦሪት ዘፍጥረት አንድምታ ትርጓሜ ሊሆን ይችላል። የአራቱ ወንጌላውያን አንድምታ ትርጓሜ ሊሆን ይችላል። የዮሐንስ ራዕይ አንድምታ ትርጓሜ እንዲሁም ሌሎችም አንድምታ ትርጓሜዎችን በዚህ ውስጥ የሚጠቃለሉ ይሆናል ማለት ነው። ሌላኛው የብራና መጽሐፍ አይነት ደግሞ የጸሎት መጽሐፍት ናቸው። በቅድስት ቤተክርስቲያናችን ውስጥ ብዙ አይነት የጸሎት መጽሐፍቶች አሉ። ከዘወትር ጸሎት ብንነሳ ዘወትር ጸሎት አለ፣ ውዳሴ ማርያም፣ የወዲስዋ መላእክት፣ አንቀጸ ብርሃን፣ መልክአ ማርያም፣ መልክአ ኢየሱስ፣ መዝሙረ ዳዊት እና ሌሎችም የጸሎት መጽሐፍት አሉ። በተለይ መዝገበ ጸሎት የሚለው መጽሐፍት ላይ ብዙ አይነት የጸሎት አይነቶች አሉ። ስለዚህ እንደዚህ አይነት መጽሐፍቶች የጸሎት መጽሐፍት ይባላሉ ማለት ነው። እሺ፣ ሌላኛው ደግሞ የምዕዳንና የስብከት መጽሐፍት ናቸው። እነዚህ መጽሐፍቶች ደግሞ ቃለ ምዕዳንን ወይም ስብከትን ለመስጠት ለማስተማር የሚጠቅሙ የመጽሐፍት አይነቶች ናቸው። ሌላኛው ደግሞ የሰማዕታት ገድል መጽሐፍት ናቸው፣ ወይም ገድላት የምንላቸው የገድል መጽሐፍት ወይም ገድላት የምንላቸው ናቸው። እነዚህ መጽሐፍት ደግሞ በታሪክ ውስጥ የተለያዩ ህዝበ ክርስቲያኖች ወይም ክርስቲያኖች ያደረጉትን ተጋድሎ፣ ገድል እና ሰማዕትን ምስክር መሆናቸውን ሰማዕት መሆናቸውን የሚያዘክር የመጽሐፍ አይነት ነው የሰማዕታት ገድል መጽሐፍት። ለምሳሌ ከነዚህ ውስጥ መጽሐፈ ስንክሳር አለ፣ ታላቁ መጽሐፍ ለምሳሌ በእያንዳንዱ ገድል ስም የተሰየሙ ወይም በሰማዕቱ ስም የተሰየሙ የገድል መጽሐፍት አሉ። ለምሳሌ ገድለ አቡነ ተክለ ሃይማኖት፣ ገድለ አቡነ ገብረ መንፈስ ቅዱስ፣ ገድለ ዘርዓ ብሩክ፣ ገድለ ቅድስት ክርስቶስ ሰምራ እያለ ብዙ አይነት ገድላትን የፈጸሙ ሰማዕታትን ለማዘከር የሚጠቅሙ የሰማዕታትን ገድል የሚዘክሩ መጽሐፍት አሉ ማለት ነው። እነዚህ መጽሐፍት የሰማዕታት ገድል መጽሐፍት ይባላሉ ማለት ነው። ሌላኛው ደግሞ የድርሳን መጽሐፍት ነው። ብዙ አይነት ድርሳናት የያዘ የተጻፈባቸው መጽሐፍት የድርሳን መጽሐፍት ይባላሉ። ለምሳሌ የመላእክት ድርሳን ሊሆን ይችላል። እንዲሁም ሌሎችን ድርሳናትንና ጽሑፎችን የያዙ መጽሐፍት የድርሳን መጽሐፍት ሊሆን ይችላል ማለት ነው ይባላሉ ማለት ነው። ሌላኛው ደግሞ የዘመን አቆጣጠር መጽሐፍት ነው። እነዚህ ደግሞ ዘመንን የሚቆጥሩ በዓላትን የሚያወጡ ስለ አጽዋማት ሰፊ የሆነ ማብራሪያ የሚሰጡ የቁጥር መጽሐፍቶችን ነው የዘመን አቆጣጠር መጽሐፍት የምንላቸው። ለምሳሌ መጽሐፈ አቡሻኸር አለ፣ ታዋቂው መጽሐፍ። መጽሐፈ ባህረ ሐሳበ ጉንዳጉንዴና ሌሎችም መጽሐፍቶች እንዳሉ ሊቃውንት ይገልጻሉ ማለት ነው። እንደዚህ አይነት መጽሐፍቶች የዘመን አቆጣጠር መጽሐፍት ይባላሉ ማለት ነው። ሌላው ደግሞ የታሪክ ጠቀስ መጽሐፍት የሚባሉ አሉ። እነዚህ የተለያዩ ታሪኮችን በዓለማችንም በቅድስት ቤተክርስቲያናችንም እንዲሁም በሀገራችን የተጻፉትን ታሪኮችን የነገስታት ዜና መዋዕሎችን ሊሆን ይችላል፣ የሊቃውንቶችን ታሪክ ሊሆን ይችላል፣ እንዲሁም የተለያዩ የታሪክ ክስተቶችን የሚያወሱ የታሪክ መጽሐፍት ናቸው የታሪክ ጠቀስ መጽሐፍት የሚባሉት ማለት ነው። ለምሳሌ ከታሪክ መጽሐፍት ውስጥ የአቡነ ጎርጎርዮስ ሳልሳይ መጽሐፍት ይጠቀሳሉ። የቤተ ክርስቲያን ታሪክ በዓለም መድረክና በሀገራችን በኢትዮጵያ 2 መጽሐፍቶችን ጽፈዋል። እነዚህ አሁን ታሪክ ጠቀስ የሆኑ መጽሐፍት ሆነው ያገለግላሉ ማለት ነው። ሌላኛው የመጽሐፍት አይነት ደግሞ የሀገር ባህል የተጻፈባቸው መጽሐፍቶች ናቸው። እነዚህ መጽሐፍቶች ደግሞ አንድ ማህበረሰብ፣ አንድ ከባቢ ወይም አካባቢ ወይም አንድ ሀገር ስለ ባህሉ፣ ስለ አኗኗሩ የጻፈው የመጽሐፍት አይነት ነው። ይህም ማለት ለምሳሌ በኢትዮጵያ ስናይ በአብዛኛው ባህላችን ሃይማኖታዊ ባህል ነው። ከሃይማኖቱ ወይም መጽሐፍ ቅዱስ ውስጥ የተከናወኑ ታሪኮችን መሰረት በማድረግ አንድ ማህበረሰብ ባህሉን ሊፈጥር ወይም ባህል ሊያደርገው ይችላል። ስለዚህ እንደዚህ አይነት ባህል የተጻፈባቸው የመጽሐፍት አይነቶች አሉ ማለት ነው። እንደዚህ አይነት መጽሐፍቶች የሀገር ባህል የተጻፈባቸው መጽሐፍት ይባላሉ ማለት ነው። ሌላው ደግሞ የስነ ፍጥረት መጽሐፍት ነው። ስለ ስነ ፍጥረት የሚያወሱ የተለያዩ አይነት መጽሐፍቶች አሉ።
ስለ ስነ ፈለክ ሊሆን ይችላል፣ ስለ ከዋክብት፣ ስለ ጨረቃ፣ ስለ ፀሐይ ሊሆን ይችላል፣ ስለ መሬት እንዲሁም ስለ እጽዋት፣ ስለ እንስሳት ሊሆን ይችላል፣ ስለ ማዕድናት፣ ስለ ተለያዩ የፍጥረትን የሚመለከቱ መጽሐፍቶች የስነ ፍጥረት መጽሐፍት ይባላሉ። ለምሳሌ ስለ እንስሳት መጽሐፈ ፊሳሊጎስ አለ። እንዲሁም ሌሎች መጽሐፍት እንዳሉ ሊቃውንት ይናገራሉ። እንዲሁም አስቀምጠውልን አልፈዋል ማለት ነው አባቶቻችን። ሌላው ደግሞ የመጽሐፍት አይነት የፍልስፍናና የጥበብ መጽሐፍቶች አሉ። ፍልስፍናን ተኮር የሚያደርጉና ጥበብን የሚመረምሩ የጥበብ እና የፍልስፍና መጽሐፍት አሉ። የሕክምና ሊሆን ይችላል፣ የፍልስፍና ሊሆን ይችላል። ለምሳሌ እንደ አንጋረ ፈላስፋ፣ ዕፀ ደብዳቤና ሌሎች የጥበብ አይነት መጽሐፍቶች በዚህ የፍልስፍናና የጥበብ መጽሐፍት ውስጥ የሚካተቱ ይሆናል ማለት ነው። ሌላውና የመጨረሻው ደግሞ የቋንቋና ሰዋሰው ጽሑፎች አሉ። እነዚህ ደግሞ ቋንቋንና ሰዋሰውን ወይም ስለ ቋንቋ የሚገልጹ ትርጉም ሊሆን ይችላል። የቋንቋ ትርጉም የቋንቋን ሰዋሰው ወይም መዝገበ ቃላቱን የሚያትቱ ግሱን፣ አገባቡን የሚያትቱ የመጽሐፍ አይነቶች የቋንቋና ሰዋሰው ጽሑፎች ይባላሉ ማለት ነው። ለምሳሌ መጽሐፈ ሰዋሰው ወግስ የሚለው የአለቃ ኪዳነወልድ ክፍሌ የመዝገበ ቃላትንና ሰዋሰውን የያዘ መጽሐፍ በጣም ታዋቂ መጽሐፍ አለ። እሱ ከዚህ ውስጥ ሊመደብ ይችላል ማለት ነው። እንዲሁም ሌሎች መጽሐፍቶች ቋንቋን መሰረት ያደረጉ መጽሐፍቶች በዚህ ውስጥ የሚመደቡ ይሆናል ማለት ነው። ስለዚህ ዋና ወይም አበይት ክፍል ወይም በአይነት ስንከፍላቸው የግዕዝ ብራና መጽሐፍት ወይም ቅዱሳት መጽሐፍት የሚባሉ እንደዚህ አድርገን ወይም የግዕዝ ብራና መጽሐፍት ብለን እንደዚህ አድርገን ከፍለን ማየት ይቻላል ማለት ነው። ስለዚህ የተወሰኑትን እስኪ አንድ ባንድ እስኪ የተወሰኑ የመጽሐፍት አይነቶችን ለማየት እንሞክራለን። ቅዱሳት መጽሐፍት ዝርዝር ውስጥ እነዚህን መጽሐፍት ስናይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዘጋጀውን ይህን ሀሳብ ስንመለከት ለምሳሌ የብሉይ ኪዳን መጽሐፍት የምንላቸው ቅድም እንዳልኳችሁ የመጀመሪያው 10 መጽሐፍ ነው ብያችኋለሁ። ብሉይ ኪዳንና አዲስ ኪዳን ተብሎ እንደሚመደቡ ነግራችሁ ነበረ። የብሉይ ኪዳን መጽሐፍት የሚባሉት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ዘሌዋውያን፣ ዘሁልቆ፣ ዘዳግም፣ መጽሐፈ ኢያሱ ወልደ ነዌ፣ መጽሐፈ መሳፍንት፣ መጽሐፈ ሩት፣ ሳሙኤል ቀዳማዊና ካልዕ፣ ነገሥት ቀዳማዊና ካልዕ፣ ዜና መዋዕል ቀዳማዊና ካልዕ፣ ዕዝራ፣ ነህምያ፣ አስቴር፣ ኢዮብ፣ ዳዊት፣ መዝሙረ ዳዊት አለ፣ መጽሐፈ ምሳሌ፣ መጽሐፈ ተግሳጽ፣ መጽሐፈ መክብብ፣ መኃልየ ዘሰሎሞን፣ ትንቢተ ኢሳይያስ፣ ትንቢተ ኤርምያስ፣ ሰቅቆ ኤርምያስ እና እነዚህ ሁሉ የነቢያት መጽሐፍቶች በብሉይ ኪዳን መጽሐፍቶች ውስጥ ይመደባሉ ማለት ነው። የአዲስ ኪዳን መጽሐፍቶችም እንደዛው አሉ ማለት ነው። የወንጌል መጽሐፍት አሉ። የጳውሎስ መልእክታት አሉ። የጴጥሮስ የዮሐንስ መልእክት አሉ። የዮሐንስ ራእይ አሉ። እንዲሁም ሌሎች የሥርዓት መጽሐፍት የሚባሉ አሉ። እንደ ሥርዓተ ጽዮን፣ ትእዛዝ፣ ግጽው፣ አብጥሊስ፣ መጽሐፈ ዮሴፍ ወልደ ኮሪዮን፣ አንደኛ መጽሐፈ ኪዳንና ሁለተኛ መጽሐፈ ኪዳን፣ ቀሌምንጦስ፣ ዲድስቅልያና ሌሎችም እነዚህ 8ቱ የሥርዓት መጽሐፍት የሚባሉ አሉ። 8ቱና 27ቱ የአዲስ ኪዳን መጽሐፍት እንዲሁም 35ቱ ይሆናሉ ማለት 35ቱ የአዲስ ኪዳን መጽሐፍት ሲሆኑ እዚህ ጋር ደግሞ ወደ 46 የሚጠጉ የብሉይ ኪዳን መጽሐፍት አሉ ማለት ነው። የብሉይ ኪዳን ሁለተኛ የቀኖና መጽሐፍት የሚባሉም አሉ በብሉይ ኪዳን ውስጥ የሚመደቡ ማለት ነው። እንደ መጽሐፈ ዕዝራ፣ ሱቱኤል፣ ካልዕ፣ እንደ ጦቢት፣ ዮዲት፣ አስቴር፣ መጽሐፈ መቃብያን፣ መጽሐፈ ሲራክ፣ ጸሎተ ምናሴ፣ ተረፈ ኤርምያስ፣ ሶስና፣ መጽሐፈ ባሮክ፣ መጽሐፈ ጥበብ፣ መዝሙረ ሰለስቱ ደቂቅ፣ ተረፈ ዳንኤል፣ መጽሐፈ ኩፋሌና መጽሐፈ ሄኖክ እንደሆኑ አበው ያስቀምጠውላል ማለት ነው። እነዚህ 10 መጽሐፍ 80 አሐዱ መጽሐፍት ወይም መጽሐፍ ቅዱስ ክፍሎች በመባል ይታወቃሉ ማለት ነው። ሌሎች ደግሞ ቅድም እንደ አዋልድ መጽሐፍ ብያችሁ የትምህርት ሃይማኖት መጽሐፍት አሉ ብያችኋለሁ። እንደ ሃይማኖተ አበው እና ሌሎችም እዚህ ጋር የምታዩቸው የመጽሐፍ እንደ 5ቱ አዕማደ ምስጢር ለምሳሌ ቅድም ያልኳችሁ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣
ምስጢረ ቁርባንና ምስጢረ ትንሣኤ ብለን ያየናቸው እንደዚህ አይነት መጽሐፍቶች ሃይማኖትን ወይም ነገረ መለኮትን ስለ ነገረ መለኮት የሚያስተምሩ የመጽሐፍት አይነቶች ናቸው፣ የትምህርት ሃይማኖት መጽሐፍት ማለት ነው። ሌላኛው ደግሞ የቤተ ክርስቲያን ስነ ስርዓት ወይም ስርዓተ ቤተ ክርስቲያን የሚገልጹ የመጽሐፍት አይነቶች እንዳሉ አይተናል። ወይም የምዕላድ መጽሐፍት ልንላቸው እንችላለን። ለምሳሌ መጽሐፈ ቅዳሴ፣ መጽሐፈ ግሳዌ፣ መጽሐፈ ተክሊል፣ መጽሐፈ ክርስትና፣ መጽሐፈ ሲመተ ክህነት፣ መጽሐፈ ኪዳን፣ መጽሐፈ ግንሰት ስለሙታን እነዚህ መጽሐፍቶች አሉ ማለት ነው። እነዚህ ስርዓተ ቤተ ክርስቲያንን ለመፈጸም ካህናት የሚገለገሉባቸው የመጽሐፍት አይነቶች ናቸው ማለት ነው። እዚህ ጋርም አሉ እንደ ጸሎተ ዕጣን፣ መጽሐፈ ቀኖና፣ መጽሐፈ ቄዳር እና ሌሎች ደግሞ የአስተዳደር እና ተግሳጽ ያልኳችሁ ነው። እነ ፍትሐተ ነገሥት በጣም የታወቁት፣ ፈውስ መንፈሳዊ እና እነዚህ መጽሐፈ ሲኖዶስ፣ ዘኒቂያ፣ ዘገላትያ፣ ዘአንጾኪያ እያሉ ሌሎች አይነትም የቤተ ክርስቲያን አስተዳደር እና ተግሳጽ ያለባቸው መጽሐፍት አሉ ማለት ነው። ሌሎች ደግሞ የአራቱ ጉባኤያት መጽሐፍት ካልኳችሁስ ደግሞ ቅድም ብሉይና ሐዲስን አይተናል። አሁን ደግሞ መጽሐፈ ሊቃውንት አሉ ቅዱሳት መጽሐፍት ከሚባሉት ውስጥ፣ እንዲሁም መጽሐፍተ መነኮሳትና ሌሎችም ቅዱሳት መጽሐፍት እንዳሉ አይተናል። የዜማ መጽሐፍትም ቅድም ያልኳችሁ ለድጓ፣ ለቅዳሴ፣ ሰዓታት እዚህ ጋር ማግኘት ይቻላል ማለት ነው። የዘመን አቆጣጠር ያልኳችሁ መጽሐፈ አቡሻከር፣ ባህረ ሐሳብ፣ መርሃ እውር እና ሌሎችም መጽሐፍት አሉ ማለት ነው። እነዚህ ደግሞ ካሌንደር ጠቀስ ወይም የዘመን አቆጣጠርን የሚገልጹ መጽሐፍት ናቸው ማለት ነው። ታሪክ ጠቀስ ደግሞ እንደ ድርሳነ ጽዮን ቀዳማዊ፣ ገድለ ላሊበላ፣ ታሪከ ነገሥት ዘአክሱም፣ ገድለ ተክለ ሃይማኖት ታሪክንም ገድልንም የሚገልጹ መጽሐፍቶች ናቸው። እነዚህ ክብረ ነገሥት አሁን በጣም ታዋቂ ኢትዮጵያዊ የጥንት መጽሐፍት ነው ማለት ነው። እንደዚህ አይነት መጽሐፍ ደግሞ ታሪክ ጠቀስ መጽሐፍት ይባላሉ ማለት ነው። ሌላው ደግሞ የስብከትና የምዕዳን መጽሐፍት የምላቸው ናቸው። ለምሳሌ ድርሳነ ደናግል፣ ድርሳን ዘልደት፣ ድርሳን ዘኤጲፋንያ እና ሌሎችም እነዚህ ድርሳኖች የስብከት ወይም የምዕዳን መጽሐፍት ይባላሉ። ሌሎቹ ደግሞ የሰማዕታትና የገድል መጽሐፍት ያልኳችሁ ቅድም ገድለ ጊዮርጊስ፣ ገድለ ፋሲለደስ፣ ሄሬኔዎስ፣ ቆጵሪያኖስ እና ሌሎች መጽሐፍቶች የገድል መጽሐፍ ተብለው ይታወቃሉ። የፍልስፍና ደግሞ አንጋረ ፈላስፋ፣ ወግሪስ ጠቢብ፣ ሀተታ ዘርዓ ያዕቆብ እና ሌሎችም የፍልስፍና መጽሐፍቶች አሉ። የሀገር ባህል ያልኳችሁ ደግሞ መጽሐፈ እርግና፣ ልማደ ሀገር፣ የኢትዮጵያን ወግና ስርዓት የያዘ መጽሐፍት አለ ልማደ ሀገር የሚል። እነዚህ ደግሞ የሀገር ባህልን የሚገልጹ መጽሐፍት ናቸው ማለት ነው። ስለ ስነ ፍጥረት ደግሞ ቅድም ያልኳችሁ መጽሐፈ ስነ ፍጥረት ቀዳማዊና ካልዕ አለ። መጽሐፈ አክሲማሮስ፣ ፊሳሊጎስ ስለ አራዊት የሚገልጽ እንደዚህ አይነት መጽሐፍቶች ደግሞ የስነ ፍጥረት መጽሐፍት ይባላሉ ማለት ነው። የድርሳናት አጻጻፍን የሚያሳዩ መጽሐፍቶች ደግሞ አሉ። ድርሳነ ፈያታይ እና ሌሎችም የሰዋሰው በመጨረሻ ደግሞ የሰዋሰው መጽሐፍቶች አሉ። ስለዚህ መጽሐፍቶችን የግዕዝ ብራና መጽሐፍቶችን በዚህ መሰረት ከፍለን ማየት እንችላለን ማለት ነው። ቅድም እንዳሳየዋችሁ ነው። እንደ ማጣቀሻ ይህንን ማግኘት ትችላላችሁ ማለት ነው። ኢንተርኔት ላይ ይገኛል ማለት ነው። ስለዚህ ስለ የግዕዝ መጽሐፍት አይነቶች ይህንን ይመስላሉ ማለት ነው። ሌላ ደግሞ አንድ ላሳያችሁ የምፈልገው ነገር ስለ ቅዱሳት መጽሐፍ ዝርዝር ካየን በኋላ የብራና መጽሐፍት ካታሎግ የሚል አንድ መጽሐፍት አግኝቼ ነበረ። በኢትዮጵያ ቅርስና ጥናት ባለስልጣን የተዘጋጀ መጽሐፍት ነው። እስኪ ለማየት እንሞክር። የብራና መጽሐፍት ካታሎግ መጽሐፍ ይላል። ቅጽ 1 እና 2 ቅጽ አለው። እዚህ ጋር ቅጽ 1 ነው ይዤላችሁ የመጣሁት። ቅጽ 1 ይላል እዚህ ጋር ግንቦት እስራ ወክሌቱ ወይም 2002 የታተመ መጽሐፍ ነው። በቅርጽ ጥናትና ጥበቃ ባለስልጣን የተዘጋጀ መጽሐፍት ነው። ከተለያዩ መጽሐፍት ተሰብስበው ማለት ነው ሊቃውንት። ይህ መጽሐፍት ማውጫው ላይ እንደምታዩት ብዙ አይነት መጽሐፍቶችን ከየት አካባቢ እንደተገኘ ቅርሱ የተገኘበት መንገድ በስጦታ ነውስ በሌሎች መንገድ ነው
መጽሐፉ ስሙ ምድቡ ለምን እንደሚያገለግል፣ ለእምነት ነው፣ ለስርዓተ ቤተክርስቲያኑ ለምን፣ የት ተቋም የት ወረዳ ተገኘ የሚለውን የሚያብራራ መጽሐፍ ነው። ወድጄዋለሁ በጣም። ይሄ መጽሐፍ በጣም ብዙ ጥቅም አለው። ለምሳሌ አንድ መጽሐፍ ባጭሩ ስለዛ መጽሐፍ ማወቅ ብንፈልግ፣ ስለዛ መጽሐፍ አጭር ታሪክ ይህን መጽሐፍ እንደ ማጣቀሻ መጠቀም እንችላለን ማለት ነው። ብራና ቡክስ ካታሎግ ይላል፣ ወይም የብራና መጽሐፍት ካታሎግ። አሪፍ መጽሐፍት ነው። እዚህ ጋር ማውጫ ጋር መጽሐፈ ብሉያት ብሎ ህግጋት፣ ቅድም ያልኳችሁ ታሪክ፣ ጥበብ፣ ትንቢቶችን ይይዛል። መጽሐፈ አዲሳት ደግሞ ወንጌል፣ መልእክት፣ ታሪክ፣ ነገረ ሃይማኖት፣ ህግጋት ብሎ ስለ እነዚህ መጽሐፍቶች ያብራራል። ስለ ጸሎት መጽሐፍት አሉት፣ ቅዳሴ፣ ጸሎት፣ መዝሙርና ዜማ። የጥበብና የፍልስፍና መጽሐፍት አሉ፣ የገድላት፣ የመልክ ወይም ድርሳናት፣ እንዲሁም የሌሎች ሃይማኖት ለምሳሌ እስልምና የድሮ ጥንት መጽሐፍት፣ የእስልምና እምነት መገበያያ፣ ስለ ቁርአን፣ የተለያዩ አይነት የእስልምና መጽሐፍቶችም እዚህ ውስጥ ተካተዋሉ። ይህ መጽሐፍ ጠቃሚ ሆኖ አሪፍ ጥቅም የሚሰጥ መጽሐፍ ሆኖ አግኝቼዋለሁ። ለምሳሌ መጽሐፍተ ብሉያት የሚል መጽሐፍ አለ። ይህ የሚገኝበት ተቋም አንኮበር ሚካኤል ገዳም ነው። ክፍለ ሀገሩ ሸዋ ነው። አውራጃ ተጉለትና ቡልጋ ይላል። ወረዳ አንኮበር ነው። የተመዘገበበት ቀንና ወራት፣ የሰራው ግለሰብ ወይም ተቋም ስም፣ የሚሰጠው ግልጋሎት ሃይማኖታዊ ይላል። እዚህ ጋር የአሰራር ዘይቤ የቁም ጽሕፈት ነው። በቁም ነው የተጻፈ የቁም ጽሕፈት ነው። የተሰራበት ቁስ በብራና ነው የተዘጋጀ ይላል። ምድቡ የእምነት መገልገያ ነው የመጽሐፍ ይላል። ቁመት እስራ ወስምንቱ ይላል። 28 ነው ወደ ላይ ማለት ነው ቁመቱ። ወርዱ 20 ነው። የገጽ ብዛቱ ደግሞ 2067 ይላል። የሚገኝበት ሁኔታ ጥሩ ሁኔታ ላይ ነው፣ አልተበላሸም ይላል። የመጽሐፉ ይዘት አጭር ዳሰዳ ደግሞ እዚህ ጋለች። የመጽሐፉ ይዘት ብሎ እስከዚች ዳስስልናል። በቀኝ በኩል ደግሞ የመጽሐፉን ምስል እዚህ ጋር ያሳየናል ማለት ነው። የተጻፈበት ዘመን ከ2000 ዓመት በፊት ነው የሚለን። ሌላ ደግሞ እዚህ ጋር ስርወ ታሪኩ ማለት ነው። እዚህ ጋር ደግሞ የካታሎግ ቁጥር ራሳቸው ያስቀምጡበት። ቅርስና ጥናት ባለስልጣን ካታሎግ ሰጥቶ መድቦ አስቀምጦታል ብያችኋለሁ። እዚህ ጋር ሰጥቶ አስቀምጦታል ማለት ነው። የመዝጋቢው ስም ደግሞ የመዘጋው አፈወርቅ ገብረ ኢየሱስ ይላል። አፈወርቅ ገብረ ኢየሱስ የተመዘገበበት ቀንም ይሄን እዚህ ጋር ተጽፏል ማለት ነው። ስለዚህ የቅርስ ጥናትና ጥበቃ ባለስልጣን የተለያዩ የብራና መጽሐፍቶችን ከየቦታው እየሰበሰቡ እንዲያደራጅተው አስቀምጠዋል ማለት ነው። ይህ መጽሐፍ በጣም ወድጄዋለሁ። ሌሎች ብዙ አይነት መጽሐፍቶችም ከነምስላቸው አስቀምጦልናል ማለት። እዚህ ጋር ለምሳሌ ዜና እስክንድር ይላል። የተገኘበት ቦታ፣ ምድቡ፣ የሚሰጠው ግልጋሎት፣ የመጽሐፉ አጭር ይዘት። ለምሳሌ ዜና እስክንድር መጽሐፍ ስለ ታላቁ እስክንድር ታሪክ የሚተርክ ነው እያለ አጭር ዳሰሳ ይሰጠናል። እዚህ ጋር ደግሞ አጭር ምስሉን ስለ ዜና እስክንድር የተባለው መጽሐፍ አጭር ምስሉን እዚህ ጋር ያሳየናል ማለት ነው። ስለዚህ በጣም አሪፍ መጽሐፍቶችን እዚህ ጋር እንደ ማጣቀሻ ማወቅ እንችላለን ማለት። ስለ ቅዱሳት መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አይነት መጽሐፍቶች አሏት ብለን ለማወቅ እነዚህን መጽሐፍቶች እንደ ማጣቀሻ መጠቀም ይቻላል ማለት ነው። ይህንንም ከኢንተርኔት ላይ ማግኘት ትችላላችሁ ማለት ነው። እንዲሁም በግል ከፈለጋችሁት ደግሞ ያው እንደ ካስፈለገ ደግሞ ማግኘት ካልቻላችሁ ደግሞ በሀሳብ መስጫ ሳጥን ውስጥ ጥያቄዎችን ካቀረባችሁልኝ በኋላ የምልክላችሁ ይሆናል ማለት ነው። ወይም ከታች የማስቀምጥላችሁ ይሆናል ማለት ነው። ስለዚህ እነዚህ መጽሐፍ በጣም ብዙ ጥቅም አላቸው። ዛሬ ይዤላችሁ የመጣሁት ትምህርት ይህንን ይመስል ነበር። የግዕዝ ብራና አይነቶች ወይም ስለ ቅዱሳት መጽሐፍት ይዤላችሁ የመጣሁት ትምህርት ይህንን ይመስል ነበር። እነዚህን መጽሐፍት በቅደም ተከተል በጥልቀት በማንበብ ከመምህራን በመጠየቅ በመማር
የበለጠ ግንዛቤያችሁን አረዳዳ እውቀታችሁን ማስፋት ትችላላችሁ ማለት ነው። ሀሳብ አስተያየት ካላችሁ ማስቀመጥ አትርሱ። በቀጣይ በሌላ ትምህርት እስከምንገናኝ ድረስ መልካም ጊዜ